ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይዛ እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ +251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ከሀ እስከ ደ ያሉ ሆሄያትን ወይም ፊደላትን የምንቆጠር ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ እንደተለመደው መጀመሪያ ላይ ከአ እስከ ኦ ያሉ ፊደላትን አስቀምጫለሁ ወይም አናባቢዎች ማናቸው የሚለውን በዚሁ እንድትረዱ አስቤ ነው እዚህ ላይ ያቀረብኩላችሁ። ስለዚህ እዚች ጋር ማናት? ናት ማለት ነው። አናባቢ ናት ብዬችኋለሁ። ኡ ኢ አ ኤ ኦ እነዚህ ከአ እስከ ኦ ያሉ በየትኛውም ፊደላት ውስጥ እየገቡ ሌሎችን ፊደላት እንድናነብ ይረዱናል ማለት ነው። ወይም እነዚህን በቀላሉ ተረዳን ማለት ሌሎችን አንቸገረም ማለት ነው። ስለዚህ ከአ እስከ ኦ ያሉ ወይም የእም ቤተሰቦች መረዳት ያስፈልጋል ማለት ነው። እቺ ማናት? ኸ ናት። ኸ ሁ ሂ ሃ ሄ ህ ሆ ኸ ስንል ሚል ድምፅ አለ አይደል? ስለዚህ አናቢያችን ናት ማለት ነው። ሁ ስንል ኡ ሚል ድምፅ አለ አይደል? አናቢያችን ኡ ናት ማለት ነው። ሂ ስንል ኢ ሚል ድምፅ አለ፣ አናቢያችን ኢ ናት ማለት ነው። ሃ ስንል አ ሚል ድምፅ አለ፣ አናቢያችን አ ናት ማለት ነው። ሄ ስንል ኤ ሚል ድምፅ አለ፣ አናቢያችን ኤ ናት ማለት ነው። ህ ስንል ሚል ድምፅ አለ፣ አናቢያችን እ ናት ማለት ነው። ሆ ስንል ኦ ሚል ድምፅ አለ፣ አናቢያችን ኦ ናት ማለት ነው። ከዚህ ጋር ይቺ ወ ናት ማለት ነው። ወ ው ዊ ዋ ዌ ወ ወ ስንል ሚል ድምፅ አለ አይደል? ስለዚህ አናቢያችን ናት ማለት ነው። ው ስንል ኡ ሚል ድምፅ አለ፣ አናቢያችን ኡ ናት ማለት ነው። ዊ ስንል ኢ ሚል ድምፅ አለ፣ አናቢያችን ኢ ናት ማለት ነው። ዋ ስንል አ ሚል ድምፅ አለ፣ አናቢያችን አ ናት ማለት ነው። ዌ ስንል ኤ ሚል ድምፅ አለ፣ አናቢያችን ኤ ናት ማለት ነው። ው ስንል ሚል ድምፅ አለ፣ አናቢያችን እ ናት ማለት ነው። ወ ስንል ኦ ሚል ድምፅ አለ፣ አናቢያችን ኦ ናት ማለት ነው። ከዚህ ጋር ዘን እናገኛለን። ዘ ዙ ዚ ዛ ዜ ዝ ዞ ዘ ስንል ሚል ድምፅ አለ አይደል? ስለዚህ አናቢያችን ናት ማለት ነው። ዙ ስንል ኡ ሚል ድምፅ አለ፣ አናቢያችን ኡ ናት ማለት ነው። ዚ ስንል ኢ ሚል ድምፅ አለ፣ አናቢያችን ኢ ናት ማለት ነው። ዛ ስንል አ ሚል ድምፅ አለ፣ አናቢያችን አ ናት ማለት ነው። ዜ ስንል ኤ ሚል ድምፅ አለ፣ አናቢያችን ኤ ናት ማለት ነው። ዝ ስንል ሚል ድምፅ አለ፣ አናቢያችን እ ናት ማለት ነው። ዞ ስንል ኦ ሚል ድምፅ አለ፣ አናቢያችን ኦ ናት ማለት ነው። ከዚህ ጋር ዠን እናገኛለን። ዠ ዡ ዢ ዣ ዤ ዦ ዠ ስንል አሁንም ሚል ድምፅ አለ፣ አናቢያችን ናት ማለት ነው። ዡ ስንል ኡ ሚል ድምፅ አለ፣ አናቢያችን ኡ ናት ማለት ነው። ዢ ስንል ኢ ሚል ድምፅ አለ፣ አናቢያችን ኢ ናት ማለት ነው። ዣ ስንል አ ሚል ድምፅ አለ፣ አናቢያችን አ ናት ማለት ነው። ዠ ስንል ኤ ሚል ድምፅ አለ፣ አናቢያችን ኤ ናት ማለት ነው። ዥ ስንል ሚል ድምፅ አለ፣ አናቢያችን እ ናት ማለት ነው። ዦ ስንል ኦ ሚል ድምፅ አለ፣ አናቢያችን ኦ ናት ማለት ነው። ከዚህ ጋር ደን እናገኛለን። ደ ዱ ዲ ዳ ዴ ድ ዶ ደ ስንል ሚል ድምፅ አለ፣ አናቢያችን ናት ማለት ነው። ዱ ስንል ኡ ሚል ድምፅ አለ፣ አናቢያችን ኡ ናት ማለት ነው። ዲ ስንል ኢ ሚል ድምፅ አለ፣ አናቢያችን ኢ ናት ማለት ነው። ዳ ስንል አ ሚል ድምፅ አለ፣ አናቢያችን አ ናት ማለት ነው። ዴ ስንል ኤ ሚል ድምፅ አለ፣ አናቢያችን ኤ ናት ማለት ነው። ድ ስንል ሚል ድምፅ አለ፣ አናቢያችን እናት ማለት ነው።
ዶ ስንል ኦ የሚል ድምፅ አለ። አናባቢያችን ኦ ናት ማለት ነው። ስለዚህ እዚህ ላይ በቀላል የምትረዱት የመጀመሪያ ቤተሰቦች የሁሎችም አናባቢያቸው ማን ማለት ነው? ነው ማለት ነው። ስለዚህ የሁለተኛ ደግሞ ኡ ነው። የሶስተኛ የሁሎችም ኢ ነው። የአራተኛ አ ነው። የአምስተኛ ኤ ነው። የስድስተኛ እ ነው። የሰባተኛ ኦ ነው። ስለዚህ 1 እስከ 7 ያሉ አናባቢዎችን በደንብ መረዳት ያስፈልጋል ማለት ነው። ከዛ የመጀመሪያ ፊደሎችን ከያዝን በአናባቢዎች ድምፅ መሰረት ሌሎችን ለመያዝ አንቸገርም ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን ያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማርን እንገኛለን። ስልክ ቁጥራችን ከቪዲዮ ታች ስለምናስቀምጥ በኢሞ በቴሌግራም እና በዋትሳፕ ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው